ሰላም የቡሱ ቲዩብ ቤተሰቦች እንዴት ናችሁ? አማን ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ ለየት ባለ ስቱዲዮ እንግዲህ በውሰት የምንቀርጽበት ነገር ስቱዲዮ ነው። አሁን ለየት ያለ ቪዲዮ ስለሆነ ለየት ያለ ነገር ለየት ባለ ቦታ ለቅዳላችሁ ብዬ ነው። ጥያቄዎቻችሁን እንግዲህ ካልመለስኩ ብዬ አቅብጦኝ ኮሚኒቲ ላይ ለቅቄያለሁ። ደግነቱ ብዙ ከባድ ነገር አልተጠየቅንም። ቀለል ያሉ ጥያቄዎችን ጠይቃችሁኛል። ከዛ እንግዲህ እኔም ልመልስላችሁ ብዬ መጥቻለሁ። ቀጥታ ወደ ጥያቄና መልሱ እንግባ አይሻልም? እሺ እንግዲህ አሁን ሁለቱም ቻናል ላይ ቡሱ ቲዩብ ላይም እንደ ተመልካች ቻናል ላይም ነበር ኮሚኒቲ ላይ ጥያቄውን የጠየኩት። በቡሱ ቲዩብ እውነት ለመናገር ጥያቄዎች አይበዙም። ጀስት ሰላምታና ምንም ሌላ የዘለ አንድ ጥያቄ ብቻ አለች። ከዛን ደግሞ ወደ እንደ ተመልካች ቻናል ወደ ተጠየኩት ጥያቄም እንሄዳለን ማለት ነው። እሺ አንድ በአንድ ነው ማነብላችሁ። አንደኛው ቤተሰቦች ከባድ ጥያቄ ጠይቀን እናስጨንቀው ይላል። ደግነቱ ግን ይህን ማነው የጻፍከው? ሀይሚና ብሩክ ምናምን ነገር የሚል ቻናል ነው። አልተሳካላችሁም። ከባድ ጥያቄ አልጠየኩም፣ ግን አንዳንድ ይኖራሉ። ቆይ በጊዜ ሂደት ምናምን ነገር በጥያቄ ሂደት እመለስላቸዋለሁ ማለት ነው። እሺ ከጥያቄዎቹ በፊት ግን በአንዳንድ አድናቆቶች ምናምን ነገር አድናቆት ልበለው። እሺ ጀስት ይቺም አሁን አድናቆት ሆና ይሁን ጀስት አይናቅም። በብዛት ሆነ በትንሽ ነው የሚባለው። የብዛት ተቃራኒ ምንድን ነው? ካሜራማን የለማ ጉድለት አነሰም በዛም ግን ጥሩ የሆኑ ቤተሰቦች አሉኝ እና አድናቆቶች አሉ። በቃል የተገለጹ አይደሉም። ይሄ እንትኖች እቺ ሴሌብሬት ሲደረግ ኢሞጂ አለቻ በሷ ምናምን ነገር ያለች ናት። ሁለተኛው ውብ ይላል። እኔን ነው እኔን ከሆነ ቴንክ ዩ አመሰግናለሁ። ሌላ ምን ማለት እችላለሁ? አግዘኝ። ከጀርባዬ በነገራችን ላይ የስራ ባልደረባ አለ ሰምታችኋል መሰለኝ። እና ይሄን አተፈረዱ። አሁን ውብ ምናምን ነገር ያለችው ሴትዮ አልተሳሳተችም። ስም መናገር ግን አያስፈልግም። ስም መናገር አያስፈልግም። ስም አልመለስም። እሺ ከዛን ሁለተኛ ሰላም ቡሱዬ ይላል። ሰላም እዚች ጋር ማን ነው የሚለው? ኩብራ አደሳ ነው የሚለው። ብቻ ስም ከተሳሳትኩ ነገር ሶሪ። ሰላም ብያቸዋለሁ። ቀደም ሰላም ብያቸው ነው የገባሁት። ሰላም ብያቸዋለሁ። እሺ ወደ ሌላኛው ስናልፍ የት ነው ተወልደክ ያደግከው? ሁለተኛ እነ ብሩክን መከታተል ከጀመርክ ስንት ወር ይሆናል ይላል። እነ ብሩክን ምናምን ነገር ቪዲዮ ከመስራቴ በፊት ነበር ትንሽ ማያቸው። ቪዲዮ ምናምን ነገር መስራት ከመጀመሪ በፊት የተወሰነ አያቸው ነበር። ከዛን ለምን እዚች ነገር ላይ እኔም ዩቲዩብ ቻናል ከፍቼ እንትን አለልም ብዬ መስራት ጀመርኩ። እንግዲህ መስራት ከጀመርኩ ከሆነ አላስታውስም፣ ብቻ ወራት ነው የሚሆነው። ጀስት 3 ወር 4 ወር ነገር ከዛ የሚያልፍ አይመስለኛው። መለስ ብላችሁ ቪዲዮዎች ምናምን ነገር ቼክ ማድረግ ነው። በቡሱ ቲዩብም እንደ ተመልካችም ያሉ የቆዩ ቪዲዮዎችም ማለት ነው። እሺ አሁን ደግሞ በእንደ ተመልካች ቻናል ለተጠየቅኳቸው ጥያቄዎች መልስ እሰጣለሁ። እሺ አሁን አንድ በአንድ ነው ማነበው። ቅድምም ብያቸዋለሁ አይደል? አሁን በቃ ፍቅር ይዞኛል ብሎ የሳቂ ኢሞጂ አለ። አሁን ይሄን ነገር ልመን አለመን በቃ ፍቅር ይዞኛል ከኔ ነው ፍቅር ሚይዝሽ። አሁን ስም ልጥራ እንዴ? ግን ለነገሩ አደባባይ ላይ ኮመንት የተደረገው ብጠራውም ችግር የለውም። ወሎዬዋ ይላል እና ወሎዬዋ እሺ አመሰግናለሁ። ብቻ ለማንኛውም አመሰግናለሁ አይባልም ፍቅር ይዞኛል ከተባለ። ግን የሳቂ ኢሞጂ ስላለ እኔም እንደ ቀልድ ልረዳውና ልለፍ። አይሻልም? ካሜራውን ይሻላል። ሁለተኛ ደግሞ ስም ከነ አያት፣ የትውልድ ቦታ፣ ስራ፣ እድሜ፣ ባለትዳር ወይስ ሲንግል ይላል። እኔ ለአንድ ሰው አንድ ጥያቄ ነበር ያልኩት። ይሄ ግን የሆነ ስራ ለመቀጠር ምናምን ነገር ሄጄ እየተጠየኩ ያለሁት አይነት ጥያቄ ነው የሚመስለው። እሺ ስም ከነ አያት ለተባለው ሙሉ ስሜ አትናቴዎስ አሰፋ አላንጌ ይባላል። ከዛን እሺ የትውልድ ቦታ ወላይታ ሶዶ። ሰፈሩን ልንገር? እሺ ሰፈሩን ልንገር? አልነግርም ሰፈሩን ስለማፍርበት አይደለም። አንዳንድ ሰዎች ደግሞ ይሄ በሰፈር የሚቦዳደኑ ሰዎች አሉ። ስለማፍርበት ሊመስላቸው ይችላል። እንደዛ አይደለም። ሰፈሩን ነገር ትንሽ ለደህንነቴ ስለሚያዝ እሺ ከዛን የትውልድ ቦታ ስራ ይላል። ስራ ከተባለ እንትን ነው ስራ ፈተን ግን ጀስት እንደ ስራ ደግሞ አሁን ከተቆጠረ ዩቲዩብ ላይ ትንሽ ተፍተፍ እንላለን። ያው እንግዲህ የምታዩት ነው በቡሱ ቲዩብም እንደ ተመልካችን። በዚህ አጋጣሚ ግን ሰብስክራይብ አድርጋችሁ ጀምሮ አላልኩማ። ሰብስክራይብ አድርጉ። እዚህ ድረስ እያያችሁ ከሆነ ሰብስክራይብ አድርጉ። ይሄንን ቪዲዮ ላይክ አድርጉ። ኮመንት ላይም ደስ ያላችሁን ነገር አስቀምጡ። ፓርት 2 ጥያቄም እንድጠየቅ የምትፈልጉ ከሆነ
ያው ጥያቄዎቻችሁን ማስቀመጥ ትችላላችሁ ማለት ነው። እሺ ከዛን እድሜ ይላል። ከዛን እድሜ እሺ ልናገር ምን ኖርማል እኮ ነው። አሁን ለምሳሌ የብሩክ 1 ዓመት ታናሽ ነኝ በቃ ባጭሩ ማለት ነው። ጀስት ይሄ ብሩክ እድሜው ስንት እንደሆነ ይታወቃል። እኔ የብሩክ 1 ዓመት ታናሽ ነኝ ከተባለ እንግዲህ ደረሱበት ማለት ነው። ቪዲዮን የማታውቁ ሰዎች ሄዳችሁ ምናምን ነገር ደረሱበት። ምናልባት ከግሬስ ፋሚሊ ደግሞ ከሆነ ይህን ቪዲዮ እያያችሁ ከሆነ ያለው የአብርሽ 2 ዓመት ታናሽ በቃ ከዚህ በላይ ምንም ይህ ቁጥር እንደዚህ ብሎ መናገር ፋራነት የሆነ በቃ ፍንጭ አይደለም እንዲህ መንገር ሰጠው እንዲሁ። እሺ ከዛም ባለትዳር ወይስ ሲንግል ይላል። እኔ አስቡ እኔ ባለትዳር ስሆን አልሆንም እኔ ወደፊት ነው ሆኖ አሁን ከጀርባ ካሜራማን እንድች እያለ ነው አታገባም እያለኝ ነው። ምናልባት አሁን ከቡሱት ይመቆ ሰው ሊመጣ አይታወቅም። በእንደ ተመልካችን ሰው ሊመጣ አይታወቅም። አይበሉ እና ጀስት ባለትዳር አልደረ እድሜ ገና ለትዳር አልበቃም፣ ለቁም ነገር አልበቃም። እኔ ብዙ ተስፋ ያለኝ ወጣት ነኝ፣ ብዙ ነገር ማሳካት። እሺ ብቻ ሲንግል ነኝ ለማለት ነው ይሄን ሁሉ እና ኢቲሲ ይላል። ኢቲሲ ለምንድን ነው አሁን ይቀጥላል ጥያቄው ነው። እሺ ብቻ ለማንኛውም ተመልሶላችኋል ብዬ አስባለሁ። እሺ ወደ ቀጣይ ጥያቄ ስናልፍ ቡሱ የሚለው ቃል ትርጉሙ ምንድን ነው? ትክክለኛ ስምህ የስም ምንጭ ለማለት ነው። ስም ምንጭ ይላል። ከዛን ለምንስ ከዩቲዩብ ጠፋ? እኔ ከዩቲዩብ አልጠፋውም። እኔ እናንተ እኮ ስለምታካብሉ እንጂ 4 ቀን መጥፋት ነው 5 ቀን መጥፋት። በእርግጥ መጥፋት እኮ ነው፣ ቀን በቀን እየመጡ የሆነ ሳለ ድንገት ማቋረጥ መጥፋት እኮ ነው። ግን እንትን ነው የሆነች ነገር ተዳራረበችብኝ። ጀስት ነገር እየሆን ልንገር በቃ ጀስት አሞኝ ነበር 2 ቀን ምናምን ነገር አሞኝ ነበር፣ መቅረጽ አልቻልኩም። አንድ ቀን ደግሞ ልቀርጽላችሁና ነገር እንትን እያልኩ የፒሲ ቻርጀር ተቃጠለብኝ ምናምን ነገር። ሌላኛው ደግሞ ቤተሰብ የሆነ ፕሮግራም አይነት ነገር ነበር ቤት ውስጥ። በቃ በነዛ ምክንያቶች እቺን ያለፈችዋን ሳምንት በቃ ደስ ማይል አይነት አመጣጥ ነበር ስመጣ የነበረው። አንዴ መጥቼ 2 ቀን እየጠፋው ምናምን ነገር እና የጠፋሁት ለዛ ነው። ከዛን ቡሱ የሚለው የቃሉ ትርጉም ለሚለው ትርጉም የለውም፣ ጀስት ቅጽል ስም ነው። አሁን ቀደም ሙሉ ስም አልነገርኳችሁም? አትናቴዎስ አሰፋ ብዬ ቡሱ የሚለው ዝም ብሎ ቅጽል ስም ነው። አሁን ለምሳሌ ባቢ የሚለው ትርጉም እንደሌ ባቢ ትርጉም አለ የለውም። ልክ እንደዛው ባቢ በነገራችን ላይ እንደሚስም ነው። ለዛ ነው ጭንቅላቴ ላይ የፈጠነ የመጣው። ከዛን ሌላ ጥያቄ አለ። የስም ምንጭ ምናምን ነገር ማዘር ናት ያወጣችው። አሁን አትናቴዎስ የሚለው ከሆነ ፋዘር ነው ያወጣው፣ ቡሱ የሚለው ከሆነ የቤት ስሜን ማዘር ናት ያወጣችው ማለት ነው። እሺ ወደ ቀጣይ ጥያቄ ሰውን ኮመንት ስናልፍ የጠፋ ሰው እንኳን በሰላም መጣ ይላል። እንኳን ደህና ቆያችሁኝ፣ እንኳን በሰላም ቆያችሁ፣ አመሰግናለሁ። በየጊዜው ስለምትከታተሉኝ፣ በየጊዜው ሳትሰላችሁ ነገር ኮመንት ላይክ ነገር ስለምታደርጉ አመሰግናለሁ። እሺ ሌላኛው ልብ ነው። ለእናንተም የሆነ ብዙ ልቤን አልሰጥም፣ ግን ምን ያደርጋል ሰጥቼ ምን ያደርጋል? አንድ ልብ ነው ያለኝ፣ ለዛ ሁሉ ሰው ላከፋፍል አልችልም እና ጀስት በቃ በኢሞጂ ሰጣቸዋለሁ። እሺ ከልቤ ነው የምወድህ ለምን እንዳትለኝ፣ ይሄን በደንብ ነው ለምን ምለው። ለምንድን ነው ከልብሽ ግን አይደለ። እዚች ጋር ማን ነው የሚለው? ደጀኔ ነው የሚለው። አካውንቱ የሌላ ሰው ሊሆን ይችላል። አመሰግናለሁ መውደድ ስለሆነ ማለት ነው። ማን ነበር እዛ ቀደም አፈቀርኩና ነገር እንደዛ ስላልሆነ ከልቤ አመሰግናለሁ። እኔም ወዳቸዋለሁ፣ እኔም በደንብ ወዳቸዋለሁ። የምሬ ነው። በዚህ አጋጣሚ እውነቴን ነው ለጨረቃ ፋሚሊም ለግሬስ ፋሚሊም መናገር የምፈልገው ነገር አለ። ጀስት እኔ አላቅም፣ አንዳንዴ እኛ እንደ ስራ ምናምን ነገር ቪዲዮና ነገር እንለቃለን። በቃ ጀስት ያለውን ኮመንት ነገር እንትናለን። ግን እናንተ ከልባችሁ የምታሳዩት ፍቅር ምናምን ነገር በጣም የሆነ ልባችንን ያሞቀዋል ነው የሚባለው። ብቻ በጣም ደስ ይላል አንዳንዴ። ኢቨን እኔ አሁን ችግር የለብኝም፣ ግን አንዳንድ ለምሳሌ ሰው የሌላቸው ሰዎች አሉ ዩቲዩብ ምናምን ነገር የሚሰሩ በጣም ብዙ ሰዎች እና አረብ ሀገር ላይ ሆነው ነገር የሚሰሩ አሉ። በተለያየ ቦታ ብቻ አረብ ሀገር ላይ ያለ ሰው ነው ብቸኛ ለማለት ሳይሆን በቃ ብዙ በብቸኝነት ሆኖ ቪዲዮ የሚሰራ የሚያስተላልፍ ሰው አለ። ግን እናንተ የምታሳዩት ፍቅር ምናምን ነገር ሰው የምርም ሰው አለኝ የሚለው አይነት ነገር እንዲሰማ ያደርጋል። እና በዚህ አጋጣሚ ከልብ ላመሰግናችሁ እወዳለሁ። የጨረቃን ፋሚሊዎች፣ የግሬስን ፋሚሊዎች፣ ሁላችሁንም ያው የኔ ፋሚሊዎች ከዛ ጋር ስለምትገናኙ ነው አሁን የጨረቃና የግሬስን ነገር ምለው እና ከልብ ላመሰግናችሁ እወዳለሁ። አመሰግናለሁ። ትናንት የት ነበርክ ይላል። ይሄ እንግዲህ ባለፈው የተጠየቀ ከአንድ ቀን በፊት የተጠየቀ ጥያቄ ነው። ኦልሞስት 2 ቀን ዛሬ ሲመሽ 2 ቀን ይሆናል። የዛን ያልመጣሁት ቅድም ቻርጀር ተቃጥሎብኝ ነገር አላልኩም፣ ለዛ ነው ያልመጣሁት። እሺ
ሀወልዳሪው ምናምን ነገር የሚለውን መልሻለሁ። ከዛም በቃ ሀወልዳሪው ቀደም በአብረሽ ከሆነ 2 ዓመት ታናሽ፣ በብሩክ ከሆነ 1 ዓመት ታናሽ ብዬ ነገር ያለው። ከዛን እሺ ሃይ ቡሱ ዩ አር ሃንድሰም ጎርጀስ ያንግ ቦይ ዱ ዩ ኖው ዛት ይላል። አይ ኖው ዛት ከኋላ ካሜራ ተሽኮርመም ምናምን ነገር እያለኝ አልሽኮረመም። እኔ ፈጣሪ ግሩምና ድንቅ አድርጎ ፈጥሮኛል። ለዚህ ደግሞ አመሰግናለሁ ፈጣሪን። ግሩምና ድንቅ ሲባል ደግሞ ልቤም ግሩምና ድንቅ ነው። በዚህ አጋጣሚ ማለት አሁን ጉራ ምናምን ነገር አይሆንም። አሁን አውቃለሁ ጉራ አይደለም ማንም ሰው ራሱ ምናምን ነገር ወዶ አድንቆ ምናምን ነገር እንትን ማለት አለበት ብዬ አስባለሁ። እና ቴንኪዩ ስለ አድናቆታችሁ። ማን ነው የሚለው? አርሴማ ነው የሚለው። አርሴማ ቴንኪዩ ማለት እፈልጋለሁ። ያው የሳቅ ኢሞጂ እሷም አድርጋለች። የሚያስቅ ነገር ባይሆንም ግን እሺ ቴንኪዩ ብያለሁ። ከዛን የመጨረሻው እሺ ትንሽ ከበድ ትላለች። በእንግሊዝኛ ነው የተጻፈው፣ ግን በአማርኛ ልተርጉምላችሁ። የኔ ጥያቄ የአብርሃምና የሩታ ህይወት እውነት ነው ወይስ ውሸት ነው ነገር ድራማ ነው የሚል ጥያቄ ነው። እንግዲህ ይህን ጥያቄ ለመመለስ አንዴ እንዲህ ነው ነገር ብዬ መመለስ አልችልም። ምክንያቱም እውነት የሆኑ ፓርቶች አሉ፣ ድራማ የሚሆኑ ፓርቶችም አሉ። አሁን ለምሳሌ ፕራንክ ሲደራረጉ ምናምን በፊት የነበሩ እንትኖች ድራማ እንደሆኑ ይታወቃሉ። ጀስት የፕራንክ የመቀላለድ አይነት ቪዲዮዎች ማለት ነው። እውነት የሚሆኑ ፓርቶችም ምናምን ነገር አሉ። አንዳንዴ በመካከላቸው የሚጋጩት ግጭት ምናምን ነገር ማለት ነው። ግን ኢቨን እነዛ ግጭቶች ራሱ ሁሉንም እውነት ነው ልል አልችልም፣ ሁሉንም ውሸት ነው ልል አልችልም። ጀስት ሰው ደግሞ ሁሌ እግርና እግር እንኳን ይጋጫል ይባል የለ። ያንን ነገር ግን እነሱ በሶሻል ሚዲያ እናካፍላለን ብለው ካመጡ እንግዲህ ምን እናደርጋለን? ጀስት እያየምናን ነገር በሚያዝናነው እየተዝናነን አስተያየት በምንሰጥበት ደግሞ ጉዳይ አስተያየት እየሰጠ ምናን ነገር እንቀጥላለን እንጂ እኔ ስለዛ እንዲሁም ሳይሆን በደንብ ማውራት የምፈልገው ለእናንተ ማስተላለፈው መልእክት አለኝ። የኔም ኦዲየንሶች የእነሱም ኦዲየንሶች ተመሳሳይ ስለሆናችሁ ማለት ነው። ያንን የእነሱን ቪዲዮ ና ነገር የሚለቀቀውን ስታዩ፣ እኛ የምንለቀውን ሪያክሽን ቪዲዮ የምንለቀው ምናን ነገር ስታዩ እንደ ግል እንትናችሁ ብዙም እንትን ባትሉ ደስ ይለኛል እውነት ለመናገር። ምክንያቱም ጀስት ብዙ የሚያሳስባችሁ ነገር ሊኖር ይገባል። ስለ ራሳችሁ በደንብ ማሰብ አለባችሁ። ስለ ገዛ የግል ህይወታችሁን ነገር ሞር ማሰብ መቻል አለባችሁ። ምክንያቱም አንዳንድ ሰው ከመውደድ የተነሳ የሚያደርገው ነገር በጣም ኦቨር ይሆናል የሆነ ሳለ። ምክንያቱም በማታውቁት ጉዳይ የሆነ ቡድንና ቡድን ይፈጠርና እርስ በርስ ትጋጫላችሁ እና ይሄ ነገር ተገቢ ነው ብዬ አላስብም። ከዛ ይልቅ እኔ የምመክረው ጀስት ታያላችሁ ነገር ይኸው የእነሱ አድናቂም ልትሆኑ ትችላላችሁ፣ የኔም አድናቂ ልትሆኑ ትችላላችሁ። ግን አስተያየት መስጠት ከፈለጋችሁ አስተያየት ብቻ ሰጣችሁ፣ የተዝናናችሁም ከሆነ ተዝናንተናል የሚለውን ብቻ ተዝናንታችሁበት እንትን ብትሉ ብታልፉ ነገር ይኸውን ቀለል ብታደርጉት አሪፍ ነው ብዬ አስባለሁ። እንዴት ነው ካሜራማን? አሪፍ ነው እና ይሄን ይመስል ነበር። ስንት ደቂቃ ነው የቀደውት? 15 ደቂቃ። እንግዲህ ያው ከ15ቱ ከትና የሚደረግ ይኖራል። 11 ደቂቃ ቁጭ ብላችሁ ይህን የመሰለ ሰው ስለሰማችሁና ስላያችሁ ሁላችሁንም ከልብ አመሰግናለሁ። እወዳችኋለሁ። በዚህ አጋጣሚ መርቂያቸው ልጨርስ። እንግዲህ አብዛኛው ኦዲየንስ ምናምን ነገር ያለው ከሀገር ውጭ ነው። አብዛኛው እንደ ተመልካችም ቻናል በቡሱም ቲዩብ ምናምን ነገር ያው ይታወቃል እንዳሉ አረብ ሀገራት ላይ ምናምን ነገር ነው ያሉት እና አብዛኞቹ ደግሞ ሴቶች ናቸው። እዛ ደግሞ በስራ ብዙ ነገር ያሳልፋሉ እና እናንተ እኔ ከዚህ በፊትም እቺን ነገር ብያታለሁ፣ ግን እናንተ ለእኛ የምታሳዩትን ፍቅር እኛ ሀገር ቤት ሆነን ላለን ሰዎች የምታሳዩትን ፍቅር ያክል ፈጣሪ ከዛ እጥፍ ድርቡን ለእናንተ ፍቅር የሚሰጣችሁ ሰው ይስጣችሁ። አሜን በሉ። ኮመንት ላይ አሜን እየተባለ እጃችሁ እንደዚህ ዘርጋ አርጋችሁ እንትን ብትሉ አሜንተውን ባርኮቱን ብትቀበሉ ደስ ይለኛል። እና ደግሞ ስትመለሱ ደግሞ ያው መመለሳችሁ አይቀርም። ፈጣሪም እንግዲህ በሰው ሀገር ጥሏችሁና ነገር ይተዋል ብዬ አላስብም። እንደምንም ተፍጨርጨራችሁ የራሳችሁን ነገር ይዛችሁ ኪሳችሁ ደግሞ በፈጣሪ ተሞልቶ ልነበር ሞልቶ ምናምን ነገር የምትመጡበት ጊዜ ቅርብ ይሆንላችሁ። ፈጣሪ በብዙ ይባርካችሁ፣ በሰው ይባርካችሁ፣ በቤተሰብ ይባርካችሁ፣ በገንዘብ ይባርካችሁ፣ በፍቅር ይባርካችሁ፣ በሰላም በጤና ይባርካችሁ። ይህን ነው ማለት የምፈልገው። ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። እንግዲህ ይመቻችሁ። ላይክ እያደረጋችሁ ግን